የአጫሾች ቁጥር መቀነስ ትልቅ ስራ መሆን አለበት ብለን እናምናለን። በሐኪም ትዕዛዝ ብቻ መስጠት ያለባቸው መድኃኒቶችም እዚህ ውስጥ ይካተታሉ። አዋጁ ምን ይላል? ህዝብ በተሰበሰበባቸው ቦታዎች ላይ ማጨስ 100% የተከለከለ ነው። ምናልባት ከእናንተ ተቋም እቅድ ጋር የመጋጨት እንትን አይኖረውም ወይ? መጋጨት ብቻ ሳይሆን አይስማማም እቅዳችን። ሊያስተውም ከፈለጉ ለምንድን ነው ፋብሪካውን የማይዘጉልን የሚሉ ሰዎች አሉ። እኔም እንደ አንድ ማህበረሰብ በዚህ ቦታ ላይ ባልሆን የምጠይቀው ጥያቄ ነው። እንደው መቆጣጠር ይህንን ባንችል ሊመጣብን የሚችለው አደጋ ምንድን ነው? አንድ መድኃኒት በብዙ ሳይንሳዊ ሂደቶች ውስጥ አልፎ መድኃኒት ሆኖ ለህብረተሰቡ መቅረብ ከ15 ዓመትና ከዛ በላይ ይፈጃል። ጤና ይስጥልን ተመልካቾቻችን፣ ሳምንታዊው የጤና ጥበብ ፕሮግራማችን ጀምሯል። ሳምንት እንግዲህ ከእንግዳችን ከወይዘሪት ሄራን ገርባ ጋር የተለያዩ ጉዳዮችን ስናነሳ ቆይተናል ማለት ነው። በሳጥበት ምክንያት እንግዲህ ጉዳዩን በሂደር አቆይተን እንግዲህ ለሳምንት ይዘን እንቀርባለን ባልነው መሰረት ፕሮግራሙን እንግዲህ ይዘንላችሁ ቀርበናል። ከእንግዳችን ጋር ቀጣዩን ክፍል እንድትከታተሉ በአክብሮት እንጋብዛለን። አብራችሁን ቆዩ። ከዚሁ ጋር ከሀገር ውስጥ የሕክምና መድኃኒቶችን አምራች ጋር በተያያዘ የመጨረሻ ጥያቄ ነው የሚሆነው አስመልክቶ። ምናልባት ግን እነዚህ ምርቶች የመንግስት ሆስፒታሎች እንግዲህ የራሳቸው የሆነ የጨረታ ሂደት ይኖራቸዋል። መድኃኒቶችን ግዢ ይፈጽማሉ። ከነማ ፋርማሲም እንግዲህ በከተማው ላይ በጣም በርካታ ቁጥሮች አላቸው። ብዙ ቁጥሮች ያሉ ፋርማሲዎች ይኖራሉ። እንዲሁም ደግሞ የግል ጤና ተቋማት ደግሞ እንዲሁ ፋርማሲ አላቸው ማለት ነው። ምናልባት ግን የሀገር ውስጥ የመድኃኒት አምራች ድርጅቶች ውጤት የሆኑ መድኃኒቶችን እነዚህ ተቋማት ላይ ማስረጽ፣ በብዛት እንዲገኙ ማድረግ፣ እንደዚያ ላይ አዌርነስ የመስራት እንደው መረጃ የመስጠትና አንዳንድ ተቋሞች አንዳንድ ቦታዎች ላይ ምን ይላሉ? እኔ ስለገጠመኝ ነው፣ አይ እንዲህ አይነት መድኃኒት የሚያመርት ፋብሪካ ኢትዮጵያ ውስጥ እንዳለ አናውቅም የሚሉ ሰዎች አሉ። የግል ጤና ተቋማት ኖሯቸው ነው የምልሽ ይሄንን የሚሉ ሰዎች አሉ። ምናልባት ግን ይሄንን የሰንሰለት የመፍጠር አብሮ በጋራ የመስራት እውቅና እንዲኖራቸው የማድረግ ስራ በእናንተ ተቋም እንደሚሰራበት ሁኔታ አለ? በጣም ጥሩ። እንግዲህ ጥሩ ጥያቄ ነው ያነሳኸው። እንግዲህ እንደሚታወቀው የኢትዮጵያ የመድኃኒት አቅራቢ ድርጅት ኢፒኤስኤስ የሚባለው አጠቃላይ ለመንግስት ተቋማት መድኃኒት ግዢ ፈጽሞ የሚያሰራጨውና የሚያቀርበው ይሄ ተቋም ነው። ከዚህ ተቋም ጋርም በጋራ አብረን እንሰራለን። ኢፒኤስኤስ እንግዲህ በጣም ብዙ የሪፎርም ስራዎች ሰርቷል። አንዱ የግዢ ህጉና አጠቃላይ የሀገር የግዢ ህግ ሲሻሻል አብሮ ደግሞ የመድኃኒት የግዢ መመሪያዎች ተሻሽለዋል እና በጣም የግዢ መመሪያው በአጠቃላይ ለሀገር ውስጥ ምርቶች ትልቅ ማበረታቻ ነው ያደረገው። ለምሳሌ የ7 ዓመት የግዢ ማዕቀፍ በማዕቀፍ ግዢ ለሀገር ውስጥ አምራቾች የተፈቀደ ነው እና ሌሎችም ደግሞ በዝርዝር የተቀመጡ የሀገር ውስጥ አምራቾችን ሊያበረታቱ የሚችሉ ብዙ ማሻሻያዎች ተደርገዋል። ይሄ ትልቅ ገበያውን የኢትዮጵያን ገበያ የማግኘት ትልቅ እድል። ከዚህ በፊትም ብዙ ኢንሴንቲቮች አሉ ለሀገር ውስጥ አምራቾች እየተደረጉ የነበረው። እንግዲህ በመንግስት ደረጃም አገር ውስጥ የተመረቱ ያሉ መድኃኒቶች ከሀገር ውስጥ እንዲገዙ ነው ቅድሚያ የሚሰጠው። ከዚህ ቀደም እንግዲህ የነበረው አሁን እንዳልኩት ወደ 14 ወደ 15 ይጠጋሉ መድኃኒትን የሚያመርቱ። ይሄ ለኢትዮጵያ ሕዝብ በጣም ትንሽ ነው። ከዚህ ውስጥም ደግሞ በምርት አይነት ብናይ የተወሰኑት ናቸው ሀገር ውስጥ የሚመረቱት። ግን እንደዛም ሆኖ ደግሞ ቅድሚያ ይሰጣል። እንግዲህ ባለፈው አመት ቁጥር ካልተሳሳትኩ ወደ 41% የኢትዮጵያ መድኃኒት አቅራቢ አገልግሎት ሊያቀርባቸው በዝርዝር ካስቀመጣቸው መድኃኒቶች ውስጥ ወደ 41%ን ሼር የወሰደው የሀገር ውስጥ አምራቾች ነው። ይሄ አሁን በዚህ አመት ደግሞ ወደ 56% ለማድረስ ብዙ ስራ እየተሰራ ነው ያለው። ስለዚህ በየጊዜው ትልቅ ፎረም አለ በጤና ሚኒስቴር የሚመራ ብዙ ባለድርሻ አካላትን ያካተተ። የሀገር ውስጥ የመድኃኒት አምራቾች ማህበራቸውን በጣም ጠንካራ ነው። የማህበሩን አመራሮች የያዘ የአጋር ድርጅቶችን የያዘ ብዙ የመንግስት አካላትን በጋራ የሚያመጣና የእነሱን ችግሮች የሚፈታ ችግሮቻቸውን በተለያዩ መስሪያ ቤቶች ላይ ስለሚስተናገዱ እነዚያን ችግሮች በጋራ ሆኖ የሚፈታ እና የተሻለ የማምረት አቅማቸው እንዲያድግ የሚያደርግ ፎረምም አለ በሚኒስትሪው የሚመራ። ሌሎችም ደግሞ እንደ መንግስት የኢንዱስትሪ ካውንስል ውስጥም እነዚህ ነገሮች እየተነሱ የሚፈቱበትና የተሻለ ምርታቸው እንዲያድግ የሚደረግበት አለ። እንግዲህ ለመንግስት ጤና ተቋማት የሚያቀርበው የኢትዮጵያ መድኃኒት አቅራቢ ድርጅት በዚህ አይነት መንገድ ከሄደ
ጤና ተቋማት ላይ እንግዲህ የሚያቀርባቸው መድኃኒቶች የነሱንም ያካተተ ነው ማለት ነው። እውነት ነው። ይሄንን የማሳወቅ እንግዲህ የሁላችንም ድርሻ ይሆናል። ግን በዋነኝነት ደግሞ ይሄን ለመስራት የተቋቋሙ የደጋፊ የሚደግፉ አካላትም እንደ ሚኒስትሪም ይሄ በደንብ መታወቅ አለበት ብዬ አስባለሁ። እኔ እውነት ነው አንዳንዴ ምን አቅም እንዳለን ምን ፖቴንሻል እንዳለን በየጊዜው የሚጠቀስ ስለሆነ በየትኛውም ዘርፍ ላይ አገር ምን ፖቴንሻል እንዳላት የማወቅ ከኔው ጀምሮ ሁላችንም ችግር አለን። ምን አቅም አለን የሚለውን አቅምን አውቆ ደግሞ ይሄን በጣም እያሳደጉ እዚህ ላይ እየሰሩ የሚሄድ አሁን በጣም ብዙ እንደ ሀገር የሚሰሩ በቱሪዝም በሌሎችም ዘርፎች ላይ የሚሰሩትን ስራዎች ስናይ የኢትዮጵያን አቅም የበለጠ ማውጣት የበለጠ ማሳደግ ላይ ብዙ ትኩረት ተደርጎ እየተሰራ ስለሆነ በዚህ ዘርፍ ላይም በነገራችን ላይ አሁን የምናመርተው ጥሬ ዕቃ ከውጭ እያመጣን ነው። የሚያመርቱትም አምራቾች ብዙዎቹ ነገሮች ከውጭ ነው የሚመጡት፣ ማሸጊያዎቹም ሌሎቹም ነገሮች። ግን ኢትዮጵያ በሀገር በቀል እውቀት በሀገር ባህል መድኃኒት በጣም ብዙ ሀብት ያላት ነች። ይሄንን ወደ ኢንዱስትሪ ማምጣት ነው እንግዲህ ብዙ ትልቅ ስራ መሰራት ያለበት እና እዚህ ላይ በተለይ አሁን ደግሞ ከማቹሪቲ ሌቭል 3 በኋላ የሀገር ውስጥ አምራቾች ላይ ያለው መነቃቃት በጣም የሚገርም ነው። መስፈርቶችም ሙሉ ለሙሉ ለማሟላት የሚደረገው ሂደት ማሽኖች አዳዲስ ማሽኖችን አስገብቶ የዓለም አቀፍ ስታንዳርድን ለማሟላት እየሰሩ ያለው ሂደት የኛን መስፈርት ብቻ ሳይሆን ዓለም አቀፍ ጤና ድርጅት የፕሪኳሊፊኬሽን የሚባል ፕሮግራም አለ። አንዳንዶቹ መድኃኒቶች በፕሪኳሊፊኬሽን ፕሮግራም ውስጥ እያስገቡ ይሄን እውቅና ማግኘት ማለት ለምሳሌ የትልልቅ ኢንተርናሽናል ተቋማት አሉ እንደ ዩኤን ኤጀንሲስ መድኃኒትን ገዝተው ለዓለም የሚያሰራጩ እንደ ዩኒሴፍ፣ ዩኤንኤፍፒኤ እና ሌሎችም ድርጅቶች እነዚህ ተቋማት ኢትዮጵያ ውስጥ እንኳን የሚያቀርቡትን መድኃኒት ከኢትዮጵያ ፋብሪካዎች ቢገዙ ትልቅ ነገር ነው። ይሄን ለመግዛት ግን የራሳቸው ደግሞ ሌላ ኢንተርናሽናል መስፈርት አላቸው። ስለዚህ አሁን የኛ ማቹሪቲ ሌቭል 3 መድረስ እኛም በጣም ስለገፋን ያን ስታንዳርድ እኛም ለማሟላት ፋብሪካዎቹም ያን ስታንዳርድ ማሟላት ስላለባቸው እዚህ ላይ የኛን ማርኬት የዚህን ሀገር ማርኬት ብቻ ሳይሆን ሌሎቹንም ማርኬት ለማግኘት ብዙ ስራዎችን እየሰሩ ነው ያሉት እና ይሄንን የማሳደግ የማወቅ እና ግን የኢትዮጵያ ተቋማት ደግሞ ከፋብሪካዎቹ መድኃኒት የሚያቀርቡበትንና ተቀባይነቱንም በአመለካከትም በጥራትም ደግሞ እነሱም መስራት ያለባቸው ተሰርቶ ከተደመረ ይሄንን እኛም ደግሞ እያሳወቀን ከሄድን ይሻሻላል ብዬ አስባለሁ። ጥሩ እንግዲህ በጣም በትልቅ ጥረት እንግዲህ የማቹሪቲ ሌቭል 3 እውቅና እንግዲህ ወስደናል። በቀጣይ ደግሞ እንደው ተቋሙ ላገኘው ይገባል ብሎ እየሰራባቸው ያሉ ስራዎች ካሉ ብናቃቸው። ቅድም እንዳልኩት ማቹሪቲ ሌቭል 3 የመጨረሻው አይደለም። ትልቅ ስኬት ነው፣ ትልቅ ውጤት ነው። ምንም ይሄም ሀቅን ስለሆነ ነገር ግን በዚህ ብቻ የታጠርን አይደለንም። እንደዛም ደግሞ አጠቃላይ የመንግስት አካሄድም የመንግስት አሰራርም ይሄ ውጤት ላይ ብዙ ጊዜ ወስዶ ረክቶ ለሌላ ውጤት አለመዘጋጀት በአሰራር የሚፈቀድ ስላልሆነ በእኛም በኩል ደግሞ ራዕያችን በአፍሪካ የልቀት ማዕከል መሆን ነው። በዚህ የቁጥጥር ስራ የስራ መስራት እቅዳችንም ስናዘጋጅ ማለት ነው። ሌሎች ሀገራትም ተኝተው ያድሩ ማቹሪቲ ሌቭል 3 ያሉ ያገኙ ሀገራትን ወደ ሌላ ደረጃ ደግሞ የመሄድ ያው የሰው ልጅ ባህሪም ስለሆነ ማለት ነው። እንግዲህ እሱን ባገኘን ማግስት እኛ አሁን እቅድ አቅደናል። አንደኛ ይሄን ማቹሪቲ ሌቭል 3 እንዴት እናስቀጥላለን ነው። ትልቅ የልቀት ማዕከልም እየገነባን ያለ ነው። ቃሊቲ ላይ ላብራቶሪ ሁሉንም ቴስት ማድረግ የሚያስችል አሁን ላብራቶሪው በመጠናቀቅ ላይ ያለ ከዛ ደግሞ ከጎኑ ፋይናንስ ያልተገኘለት ገና ግን በሀሳብ ደረጃ ያለ ግራውንድ ወርኩ የተሰራለት ቤዝመንቱ የተሰራለት ወይም መሰረቱ የተሰራለት ግን ግንባታ ወደ ላይ የሚጠይቅ የማሰልጠኛ ተቋም። በነገራችን ላይ አንዱ ትልቁ በሰው ነው የተሰራው። ይሄ ስራ ባለሙያዎች ስላሉን የሰለጠኑ ባለሙያዎች ኮሚትድ የሆኑ ባለሙያዎች ስላሉን ነው ይሄ እንትን ያገኘ ነው። ሰው ከሌለበት ያው ህንጻ ባዶ ነው የሚሆነው። ስለዚህ ሰው እንዴት እናርገን እናፈራለን? የከፍተኛ ትምህርት ተቋማት በዚህ በሬጉላተሪ አፌርስ የራሱ ሳይንስ ስለሆነ ቁጥጥር በሌሎች ሀገራት እንደ ሳይንስ ነው የሚቆጠረው። ትክክል ነው፣ ሳይንስ ነው። እንደው ብናይ ከአመታት በፊት ይሄንን በማስተርስ ፕሮግራም ወይም ፖስት ግራጁዌት ፕሮግራም አስጀምረን ነበር አዲስ አበባ ዩኒቨርሲቲ ላይ።
እንግዲህ የብዙ ስራ መሰራት አለበት። በዚህ ላይ የሰለጠኑ ከፍ ያሉ ባለሙያዎች ከውጭ ሀገር እንጂ ሀገር ውስጥ የሉም። በፒኤችዲ ደረጃ ያሉ እኛ ጋም ያሉ ባለሙያዎች ማስተርስ ያላቸው ናቸው አብዛኞቹ። ስለዚህ ሌሎች ማስተርስን ማስተማር የሚችሉ ባለሙያዎች ያስፈልጋሉ። ስለዚህ ያ ኮርስ በምግብም በመድኃኒትም የተጀመረ ነው፣ ግን ብዙ እንደምንፈልገው ይሄድ አይደለም። ከሱ ባሻገር ሬጉላርሊ በስራቸው ላይ ያሉ ስልጠና ያስፈልጋል፣ አቅም ግንባታ ያስፈልጋል። ስለዚህ ይሄ ወደፊት የስልጠና ማዕከሉ ከተገነባ በኋላ ከላብራቶሪው ጋር የተያያዘ ሆኖ እዛው የተግባር ስልጠና ላብራቶሪ ላይም የተግባር ስልጠና እየሰለጠኑ ፋብሪካዎቻችንም ደግሞ የፋብሪካን ባለሙያዎች እኛ ጋር መጥተው የሚሰለጥኑበትን ትልቅ ፋሲሊቲ እናስባለን። አሁን ላብራቶሪውን በመሳሪያ ማደራጀት እና የክትባት ቴስቲንግም ሌሎችም ጥራት ምርመራም ለማስጀመር ነው እንግዲህ የልቀት ማዕከል እየተሰራ ያለው። ስለዚህ እቅድ ያወጣ ነው አንደኛ ይህንን ያገኘነውን እውቅና ማስቀጠል፣ ከዛ ወደ ማቹሪቲ ሌቨል 4 ለማደግ ደግሞ መስራት፣ ከዛ ደግሞ ወደ ጎን ክትባት በነገራችን ላይ የአፍሪካ መሪዎች የተስማሙበት አጀንዳ ሆኖ የወጣ በ2040 እንደ ፈረንጆች አቆጣጠር 60% የአፍሪካን የክትባት ፍላጎት አፍሪካ ውስጥ በተመረቱ ክትባቶች ይሸፈናል የሚል ነው። ስለዚህ ሁሉም ሀገራት በዚህ ላይ እየሰሩ ነው። ኢትዮጵያም በዚህ ላይ ሺልድ ባክስ የሚባል የክትባት ማምረቻ ለመገንባት ለመስራት ብዙ ሂደቶች እየታለፉ ነው ያሉት፣ እየተሰሩ ነው ያሉት። በቅርቡም ይሄ ኮንስትራክሽን ይጀመራል ብለን እናስባለን። የክትባት ፋብሪካ እዚህ ከተከፈተ የኢትዮጵያ ምግብና መድኃኒት ባለስልጣን በክትባት ቁጥጥር የማቹሪቲ ሌቭል 3 መድረስ አለብን። ለምንድን ነው ክትባት ከሀገር ውስጥ ፍላጎት ባሻገር ለሀገር ውስጥም ለመቅረብ የደብሊውኤችኦ ፕሪኳሊፊኬሽን ስርዓት ማለፍ አለበት። ወደ ሌላም ሀገር ለመሄድ ትልልቅ ያልኩት ክትባት እየቀረበ ያለው ብዙ በዩኤን ድርጅቶች ነው እንደነ ዩኒሴፍ እና ሌሎችም። እነዚህ ደግሞ የዓለም አቀፍ የግዢ ተቋማት ክትባትን ሊገዙ የሚችሉት ደብሊውኤችኦ ፕሪኳሊፊኬሽን ሲያገኝ ብቻ ነው። ደብሊውኤችኦ ፕሪኳሊፊኬሽን ለማግኘት ደግሞ የተመረተበት አገር ላይ ያለው ተቆጣጣሪ ተቋም ማቹሪቲ ሌቭል 3 በክትባት መድረስ አለበት። ስለዚህ ይሄ እቅድ አውጥተን አሁን እየሰራንበት ያለው ስራ ነው። ከዛ በሕክምና መሳሪያ ብዙ ሂደት የቁጥጥር ስርዓቱን ለማስተካከል ለማሻሻል ብዙ ስራዎችን ሰርተናል። ብዙም የማይታወቀው ሕክምና መሳሪያ ላይ የሰራናቸው ስራዎች ናቸው። ስንት ሰው ኮንዶም እዚህ ሀገር ላይ ለመቅረብ የጥራት ምርመራ ተሰርቶለት እንደሆነ በሱም ደግሞ እውቅና እንዳገኘን ምን ያህል ሰው ያውቃል የሚለውን ብንይ በጣም ትንሽ ነው የሚሆነው። የሕክምና ግላፍ ኮቪድ የጀመረ ጊዜ በኮቪድ ወረርሽኝ የጤና ባለሙያዎች ራሳቸውን ተከላክለው ነው ሰው ማከም ያለባቸው። ስለዚህ ግላቮች ላይ የነበሩ ዓለም አቀፍ የጥራት ችግር ነበረ። ይህንን ለመከላከል ላብራቶሪ አደራጅተን በዚህ ላይ በጣም ትልቅ ለውጥ ነው የመጣው። መጀመሪያ ላይ ግላቭ ወደ ሀገር ውስጥ ይገባ የነበሩ ግላቮች ብዙ የጥራት ችግር የነበረባቸው ከብዙ ጤና ተቋማት ሪፖርት ይቀርብልን ነበረ። ስለዚህ ይህን ጥራት መስራት ስንጀምር ፋብሪካዎችም የተስተካከለ ማምጣት ጀምሮ አሁን በጥራት መውደቅ ምጣኔው በጣም አነስተኛ ነው። ከዛ የሲሪንጅ ሌሎች የሕክምና መሳሪያዎችንም እንደዚሁ በጣም ሪስክ ያላቸውን እና የኢንቪትሮ ዳያግኖስቲክስ ያልኩትንም ላብራቶሪ አደራጅተናል። የምዝገባም የኢንስፔክሽን ስራችንን አደራጅተናል። እዚህ ላይ ሰፊ ስራ እየሰራን ያለ ነው። ስለዚህ ይሄንንም የዓለም አቀፍ ጤና ድርጅትን ጠይቀን በዚህ ዘርፍ ላይም ወደ ማቹሪቲ ሌቭል 3 ለመድረስ እየሰራን ያለ ነው። ስለዚህ የኛ ራዕይ በጣም ትልቅ ነው። ለዚህ በጣም ብዙ ነገሮች ይጠይቃል። ነገር ግን እናሳካዋለን ብለን ነው እንግዲህ ሰው ካቀደ ከሰራ በቁርጠኝነት ከሰራ የማይሳካ ነገር ስለሌለ እንግዲህ እኛም አሁን በዚህ መንገድ አቅደን እየሰራን ያለ ነው። ጥሩ። ከማቹሪቲ ሌቭል 3 እውቅና እንደው ወጣ እንበልና ማህበረሰቡ በተለይ እናንተ ተቋም ላይ የሚያነሳቸው የተለያዩ ጥያቄዎች ይኖራሉ እና እነሱን ጥያቄዎች ደግሞ የተወሰኑትን ደግሞ እስቲ እናንሳ። ቅድም እንግዲህ ለመጥቀስ እንደሞከርሽው ነካ አርገሹ አልፈሻልና ከእናንተ ተቋም ፍቃድ ውጪ አንዳንድ መድኃኒቶች እንዲሁ ገበያ ላይ ሲታዩ ይስተዋላልና እንደዚህ እንደውም ገበያ ላይ ብቻም ሳይሆን በድብቅም ብቻም ሳይሆን በገሃድ ሶሻል ሚዲያን በመጠቀም እንዲህ ነገሮች እንሸጣለን፣ ለእንደዚህ የሚሆኑ እንደዚህ ነገሮች በጥራት እንሸጣለን በሚል ማስታወቂያ እየሰሩ እየሸጡ ያሉበት ሁኔታ አለ።
ይህንን የሚቆጣጠር አካል የለም ወይ ብለው ያው አንዳንዴ መቼም ጊዜ ባይኖርሽም አንዳንዴ ትሰሚያለሽ እንደዚህ አይነት መረጃዎችም ታያለሽ ብዬ ተስፋ አደርጋለሁ። ኮሜንቶች ላይም እንዲሁም ጥያቄ ሲነሳ የሚመለከተው አካል የለም ወይ ጥራቱ ተፈትሾ ነው ወይ የገባው የሚሉ ነገሮች አሉና ይሄን ብቻም አይደለም። እንደው ቅድምም እንግዲህ አንዳንድ መድኃኒት ቤቶችም ላይ ህጋዊ መንገድን ሽፋን በማድረግ የሚጠቀሙ ሰዎችም ይኖራሉ አሉ የሉ ማለት አይቻልም። እንደው ይሄንን እንዴት ታየዋለሽ? እንደው ዘርፉን በበላይነት እንደመምራትሽ። በጣም ጥሩ። ቅድም እንዳልኩት ይሄ አሁን ያለውን የዓለም ትሬንድ ስናይ በጣም ህገወጥ እየተሰራ ያለው በዚህ በኢንተርኔት ሴልስ የሚባለው ዲጂታል ሲስተም መጠቀማችን ገበያውን ማሳለጡ በብዙ ነገር ኑሮን ቀላል ማድረጉ በጣም ትልቅ ነገር ሆኖ ግን ሌላ አደጋ ደግሞ ይዞ የመጣ ነው ያለው። ይሄ አደጋ አንዱ ለምሳሌ መድኃኒት በእንደዚህ አይነት መንገድ እንዲሸጥ ፍቃድ አልተሰጠም። ቁጥጥር የሚደረግባቸው ምርቶች በአጠቃላይ በእንደዚህ አይነት ሽያጭ የተሰጠም ፍቃድ የለም። በእኛ ህግ ማዕቀፍ ውስጥም ይሄ የለም። መድኃኒት ከአምራች ወደ አስመጪና አከፋፋይ ይሄዳል። ከአስመጪና አከፋፋይ ደግሞ ወደ ሪቴሎች ይሄዳል ወይም ወደ መድኃኒት ቤቶች ይሄዳል። በአብዛኛው የህገወጥ ስራ እየተሰራ ያለው በኢንተርኔት ሴልስ ላይ ነው። መድኃኒት እና ሌሎች ቁጥጥር የሚደረግባቸው ምርቶች ደግሞ በእንደዚህ አይነት ፕላትፎርም ላይ እንዲሸጡ አይፈቀድም። መድኃኒት ከማምረቻ ወደ አስመጪ አከፋፋይና ወደ ሪቴል ሰንሰለቱን ጠብቆ የሚሄድ ጉዳይ ነው። ይሄን ለመቆጣጠር ቅድም እንዳልኩት በራሳችን አቅም የኢንተለጀንስ ዲፓርትመንት አዋቅረን በዚህ መንገድ ውስጥ ገብተው እዛ ላይ ገዢ መስለው ይሄንን ነገር ለማግኘትና ለመቆጣጠር የሄድንባቸው ሂደቶች አሉ። ከሌሎች አካላት ጋርም ለምሳሌ ከሚዲያ ባለስልጣን እና ከመረጃና ደህንነት ከፖሊስ ጋራም የተለያዩ ስራዎችን የሰራናቸው አሉ። አንዱ እንግዲህ መደረግ አለበት ብዬ ነው የማስበው አሁንም በቅንጅት ከሌሎች ተቋማት ጋር ሆነን አንዳንዴ እነዚህ አካላት ሲደወልላቸውም ወይ ሞተረኞች ይሆናሉ፣ በሞተረኛ እቃውን ይዘው ይመጣሉ። ከዛ በኋላ ጥርጣሬ ካላቸው ጥለው ነው የሚሄዱት። ስለዚህ በጣም በተቀናጀ ሁኔታ ስልኮቻቸውም በደንብ ጥናት እየተደረገ እርምጃዎች መወሰድ አለባቸው። ስለዚህ ይሄ በቀጣይ ከሌሎች አካላት ጋርም የተነጋገርንበትና እቅድም ይዘን ልንሰራበት እየተዘጋጀን ያለነው ስራ ነው። በአጠቃላይ ግን እኔ ህብረተሰቡ በዚህ ሁኔታ ላይ የሚቀርቡ ግብዓቶችን መግዛት የለበትም። በአጠቃላይ አንዱ ዲተር ሊያደርገው ሊቀንሰው የሚችለው ጉዳይ እዚህ ላይ እየተዋወቁ ያሉ ይህም በተደጋጋሚም በማህበራዊ ድረገጾቻችንም ገልጸናል። በተለይ ደግሞ በጣም የሚገርመው እዚህ ላይ ታርጌት የሚደረጉ ምርቶች ወጣቱን ለሌላ ላላስፈላጊ ባህሪ ላላስፈላጊ የጤና ጉዳት የሚዳርጉ ለስንፈተ ወሲብ የሚጠቅሙ ምርቶች ናቸው ተብለው የሚመጡ በተለያየ ጊዜ በኤግዚቢሽኖችም በሌሎችም ላይ ምርቶቹ እየተገኙም እየተያዙ እርምጃ እየተወሰደባቸው ያሉ ምርቶች የሆኑ አንዳንዶቹ ህጋዊ ያልሆኑ፣ ሁለተኛ ደግሞ በሐኪምና በሐኪም ትዕዛዝ ብቻ መስጠት ያለባቸው መድኃኒቶችም እዚህ ውስጥ ይካተታሉ። እነዚህ ደግሞ የምግብ ተጨማሪ የሚባሉ ሰውነትን ያጎለብታል፣ ያከሳል፣ ያወፍራል፣ እንዲያደርጋል፣ በሽታ መከላከልን ያሳድጋል እየተባሉ የተጋነነ ማስታወቂያ እየተሰራባቸው የሚተላለፉ ናቸው። በአጠቃላይ መድኃኒትንም ሆነ እነዚህ ተጨማሪ ምግቦች የሚባሉትንም ወይ ከፋርማሲና ለተጨማሪ ምግቦች ደግሞ የተለዩ ሱቆች አሉ ለዚህ ተብለው የሚከፈቱ ከነዚህ ካልሆነ በስተቀር በዚህ ላይ ሽያጭ የሚፈጸምባቸውን ነገሮች በሙሉ መግዛት የለባቸውም፣ ተገዝተው መጠቀም የለባቸውም። ሁለተኛው ከህገወጥ ስርጭት ጋር ተያይዞ አንዱ እንዲህ አይነት ነገሮች የሚስፋፉት በጣም የሚገርመው በየኬላው ላይ በተደራጀ ሁኔታ ጥናት አጥንተን በሚወሰዱ እርምጃዎች ላይ ኦፕሬሽኖች በሚሰሩበት ላይ የምናየው በተለይ አንድ ሰሞን ወረርሽኝ ከፍ ሲል ለምሳሌ ባለፈው የወባ ወረርሽኝ ላይ የወባ መድኃኒቶችን ታርጌት በማድረግ ሌሎች እጥረት በሚፈጠርባቸው በአግባቡ አቅርቦቱ ያልተሳለጠባቸው የመድኃኒት አይነቶች ላይ በጣም ታርጌት ይደረጋሉ። አንዱ በጣም የሀገር ውስጥ አምራቾችንም ማበረታታት አለብን ብለን የምንለው መድኃኒት እጥረት እንዳይፈጠር ማድረግ አንዱ እንደዚህ አይነት ነገሮችን ይከላከላል። ስለዚህ ከአቅርቦቱም
ሳይድ መሰራት ያለባቸው ስራዎች አሉ። ከቁጥጥሩም ደግሞ መሰራት ያለባቸው የፍላጎትና የአቅርቦት አለመመጣጠንም ለዚህ በጣም ትልቅ አስተዋጽኦ አለው። በጣም በድብቅ በሆነ ሁኔታ በመኪና ውስጥ በሌሎች እቃዎች ስር እየተደበቀ በተለያየ መንገድ ደግሞ ህጋዊ ባልሆኑ መንገዶች የሚገባባቸው ሁኔታዎች አሉ። ባለፈው አመት ብቻ ከ400 ሚሊዮን አካባቢ የሚጠጋ ህገወጥ መድኃኒት ነው የተያዘው። ይሄ ሁሉ ህብረተሰቡ ጋር ቀርቦ ቢሆን ኖሮ የሚፈጥረውን ጉዳት ማየት ይቻላል። ይሄንን እኛ ብቻችንን ስራው ብንል ማንደርስበትም የዛንም አቅሙም የሌለን በስልጣንም ደግሞ ህገወጥና ኮንትሮባንድን የመከላከል በዋነኝነት የጉምሩክ ኮሚሽን ሁሉንም ህገወጥ እና ኮንትሮባንድ ንግዶችን የመከላከልና የመቆጣጠር የጉምሩክ ኮሚሽን ነው። ግን የጉምሩክ ኮሚሽን ጋር በጋራ አብረን በጥምረት በመስራታችን የኛም ባለሙያዎችን ማሰልጥነውልን ከነሱ ጋርም በተደጋጋሚ እቅድ ይዘን ኦፕሬሽን መስራታችን የመግቢያና መውጫ ኬላ ላይ ያሉ የጉምሩክ ባለሙያዎችን የፖሊስ የሌሎች ፍትህ አካላት ባለሙያዎችን ስለ ህገወጥ መድኃኒትና ምግብ ምንነት፣ ጉዳት ህብረተሰቡ ላይ ምን ሊያደርስ እንደሚችል በተደጋጋሚ በሰጠነው የአቅም ግንባታ ስልጠና ምክንያት አሁን ልክ ጦር መሳሪያን በኮንትሮባንድ የሚገቡ ጦር መሳሪያዎች ወይም ደግሞ ሌሎች ኢኮኖሚክ ቫልዩ ያላቸው የንግዱን የኢኮኖሚውን ሊያዛቡ የሚችሉ የኮንትሮባንድ እቃዎች አሉ ቁጥጥር የሚደረግባቸው። በዛው ልክ ልዩ ትኩረት ተሰጥቶት መድኃኒትና ምግብ በጉምሩክ ኮሚሽን ሰራተኞችም በፌዴራል ፖሊስም እየተያዘ ነው ያለው እና በየጊዜው የጉምሩክ ኮሚሽን በየሳምንቱ የሚያወጣቸው መረጃዎች ላይ ቢታይ መድኃኒትና ምግብ በከፍተኛ ሁኔታ እየተያዘ ነው ያለው ኢንክሉዲንግ የትንባሆንም ህገወጥ ትንባሆንም አስመልክቶ። ይሄ ለምንድን ነው የሆነው ሲባል በቅንጅት አብረን በጋራ በመስራታችን እዚህም ቦሌ ኤርፖርት ላይም እንደዚሁ በተመሳሳይ የሚደረጉ ፍተሻዎች አሉ። እነዚህን ሁሉ አጣምረን ነው እንግዲህ የመከላከሉን ስራ የምንሰራው እና እዚህ ላይ በጣም ትልቁ ውጤት ሊያመጣ የሚችለው የቅንጅት ስራ ነው። እነዚህ ምርቶች ሲያዙ የተያዘባቸውን ሰዎች በወንጀል እየጠየቁ ይገኛሉ። ከዚህም ጋር ተያይዞ ከፍትህ ሚኒስቴር ጋርም በቅንጅት በጋራ እንሰራለን። ባለፈውም ጥናት አጥንተናል ምን ያህል የኛ ጉዳዮች ወደ ወንጀል ይሄዳሉ የሚለውን እዛ ላይ አንዳንድ ክፍተቶች ያየናቸው አሉ። ከኛም ከሌሎችም አካላት ይሄን በጋራ ይዘን እቅድ አውጥተን እየሰራን ያለ ነው። ከዚህ ጋር የሚገናኙ የሚያዙ ጉዳዮች አብዛኞቹ ወደ ወንጀል መሄድ ያለባቸው ናቸው። ወደ ወንጀል ተጠያቂነት መሄድ ያለባቸው ናቸው። እንደዛ ሲሆን ነው ህገወጦችም ራሳቸውን እጃቸውን እየሰቡ እንጂ የአስተዳደር እርምጃ መውሰድ ብቻ ይሄ አንደኛ እነዚህ ተቋማት ፍቃድ ወስደው የሚሰሩ አይደሉም፣ ህገወጦች ናቸው። ስለዚህ ወደ ወንጀል መሄድ አለባቸው። ወደ ወንጀል ክስ እንዳይሄዱ የሚያደርጋቸው ነገሮች ምንድን ነው የሚል ትልቅ ጥናት አጥንተናል ከፍትህ ሚኒስቴር ጋር ሆነን። በዚሁ መሰረት ማሻሻል ያለብን ክፍተቶች አሉ፣ ያየናቸው አሉ። እነሱን እያስተካከል እያሻሻል እንሄዳለን። ጥሩ። ሌላው እንግዲህ ተቋማችሁ ከሚሰራቸው ስራዎች አንዱ እንግዲህ ትንባሆ ላይ በጣም በርካታ ስራዎችን እየሰራ እንደሆነ መረጃው አለኝ። እንግዲህ በሀገራችን እንግዲህ የአጫሾች ቁጥር መቀነስ ትልቅ ስራ መሆን አለበት ብለን እናምናለን። እንደው ከዚህ ጋር በተያያዘ ተቋማችሁ በዋናነት እንደው አዋጁን በመጥቀስ እንደው አዋጁ ምን ይላል? አንዳንድ ሰዎች የሚሉት ነገር አለ፣ ትንባሆ ለህፃናት አይሸጥም ይላል፣ እዛ ላይ ተጠቅሷል ይላሉ። ግን ደግሞ እኛ ሀገር ላይ እንደምታየው ማንንም ልኮ ሲገዛ የምታይበት ሁኔታ አለ። እንደው አዋጁ ምን ይላል? ተፈጻሚነቱስ እኛ ሀገር ላይ ምንድን ነው? የእናንተስ ተቋም ይህንን በመቆጣጠር ረገድ ያለው ሚናስ ምንድን ነው የሚለውን ነገር እኔ በጣም ጥሩ። አንዱ እንዳልከው የአጫሾች ቁጥር ቀንሷል። በኋላ ገልጻለሁ ይሄንን ያው የጥናትም ውጤት ስለሆነ። አዋጅ ቁጥር 11/12/2011 የምግብና መድኃኒት አስተዳደር አዋጅ ነው የሚለው አዋጁ። ስለ ምግብ፣ ስለ መድኃኒት፣ ስለ ሕክምና መሳሪያ፣ ስለ ውበት መጠበቂያ፣ ስለ ትንባሆና አልኮሆል ትልልቅ አንቀጾችን ይዞ የወጣና ትልቅ ዲፓርቸር ነው ብለን የምናስበውን ጉዳይ ለማቹሪቲ ሌቭል 3 ስኬት ያበቃን ይሄ አዋጅ መጽደቁ ነው። ይሄ አዋጅ በፊት ከነበረው 661 ተሻሽሎ የወጣ ነው ወይም እንደ አዲስ ሆኖ የወጣ ነው። ያንን አዋጅ ሽሮ ማለት ነው። ያልተሻሩ አንቀጾች ደግሞ ወደ ሌላ አዋጅ ሄደው ተሸጋግረው የወጣ አዋጅ ነው። ስለ ትንባሆ ስለሆነ የምንነጋገረው አንዱ 661 መሻሻል አለበት ተብሎ ከታሰቡት ውስጥ አንዱ
ከአዋጁ ከ661 በኋላ የወጡት መመሪያዎችና የህግ ማዕቀፎች ከአዋጅ 661 የበለጡ ሆነው ተገኙ። 661 ትንባሆን አስመልክቶ በጣም ደከም ያሉ አንቀጾች፣ ደካማ የሆነ አዋጅ ነው ከትንባሆ ጋር ተያይዞ ባለው ሁኔታዎች። ሌሎች አዋጁን ለማሻሻል ብዙ ምክንያቶች ነበሩ፣ ግን ያው ትንባሆን ብቻ አንስቼ ማለት ነው። ምክንያቱም ከዛ በኋላ ነው አዋጁ 661 ከወጣ በኋላ ነው የዓለም አቀፍ ጤና ድርጅት ፍሬምወርክ ኮንቬንሽን ፎር ቶባኮ ኮንትሮል የሚባለውን እንደ ህግ በህግ ኢትዮጵያ ራቲፋይ ያደረገችው ወይም ወደ ራሷ ህግ አድርጋ ያጸደቀችው። ኮንቬንሽኑ ላይ አዋጅ 661 ከነበሩት አንቀጾች ባሻገር ብዙ መካተት የነበረባቸው ነገሮች ነበሩና እነዛን በመመሪያዎች ውስጥ ነው ማካተት የቻል ነው። መመሪያ ደግሞ አዋጁ ነው ትልቁን ማዕቀፍ መያዝ ያለበት። አንዱ መሻሻል ያለበት ጉዳይ ይሄ ጉዳይ ነበር። ከዛ በኋላ ከኮንቬንሽኑም ከሌሎች ጉዳዮችም ኢትዮጵያ ካላትም የማህበረሰብ አወቃቀር አብዛኛው ወጣት እንደመሆኑ ትንባሆና አልኮል ደግሞ የሚያመጣው ጉዳት በተለይ ተላላፊ ያልሆኑ በሽታዎች ላይ ካንሰርን ጨምሮ ሌሎች የትልልቅ ወጪ ሊያስወጡ የሚችሉ ተላላፊ ያልሆኑ በሽታዎችን ትልቁ ምንጭ ነው ተብሎ ሪስክ ፋክተር ነው ተብሎ የሚታሰቡት ትንባሆና አልኮል ናቸው። አዋጅ 1112 አልኮል ላይ የፈጠረው ተጽዕኖ ቀላል አይደለም። ማስታወቂያ በመታገዱ አሁን ገና ባልወጣው ግን በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የተላላፊ ያልሆኑ በሽታዎች ስርጭት ምን ይመስላል በሚለው ጥናት ላይ የአልኮል መጠቀም ምጣኔ በጣም እንደቀነሰ ያሳያል። ስለዚህ ይሄ አዋጅ የፈጠረው ውጤት ቀላል አይደለም። ትንባሆን አስመልክቶ ዋናው የአዋጁ ፎከስ የነበረው በተለይ ሳያጨሱ ግን በትንባሆ ጭስ የሚጎዱ ሰከንድ ሃንድ ስሞከርስ የሚባሉትን የመከላከል እንዲከላከል ሆኖ የወጣ አዋጅ መሆኑ ነው እንግዲህ ትልቁ ውጤት ነው ብዬ ነው የማስበው። በተለይ ደግሞ ህዝብ በተሰበሰበባቸው ቦታዎች ላይ ማጨስ 100% የተከለከለባቸውን ቦታዎች ለይቶ ማውጣቱ፣ ከዛ በኋላ ደግሞ እንዲህ አይነት ቦታዎች ላይ ከበር መልስ ማጨስ የሚቻልበትን ርቀት ማስቀመጡ፣ ከትምህርት ቤቶችና ሌሎች ቦታዎች ላይ ትንባሆ የሚሸጥበት ቦታ ላይ በርቀት ማስቀመጡ፣ የትንባሆ ዋናው ጉዳይ ኮንቬንሽኑ ላይ አቅርቦትንም ፍላጎትንም የመቀነስ ስትራቴጂ ነው። ሳፕላይንም ዲማንድንም የመቀነስ ስትራቴጂ ነው። ሁለቱንም ነው የምንከተለው። ከአቅርቦት ጋር ተያይዞ የታክስንም ጉዳይ የህገወጥ ቁጥጥር ትንባሆ ስርጭትን መቆጣጠርንም ጉዳይ ጨምሮ ማለት ነው። ፍላጎትን አስመልክቶ ደግሞ በተለይ ይሄ የትንባሆ ምርት ወጣቱን ማህበረሰብ ታርጌት ስለሚያደርግ የትንባሆን ጉዳት በደንብ እያስገነዘቡ የእድሜ ገደብም አድርጎ 21 ዓመትና ከዛ በታች የሆኑ ትንባሆን እንዳይሸጡ ወይም እንዳይጠቀሙ ለነሱ እንዳይሸጥላቸው የማድረግ ስራ ይሄ ገና ያልተፈጸመ ጉዳይ ቢሆንም እና ትንባሆ ላይ ደግሞ በእኛ ደረጃ የምናስፈጽመው ያው አብዛኞቹ የትንባሆ ህጎች ባይዘው በክልል ተቆጣጣሪ አካላት የሚተገበሩ ናቸው። ትንባሆ ላይ የውጭው ከቨር ላይ ከዚህ ቀደም ቲንክ 30% ነበረ የጽሁፍ ማስጠንቀቂያ ብቻ ያለው። እንግዲህ ማሰብ ይቻላል የትንባሆ ፓኬጁ ላይ 30% ሆነ ከታች ላይ በጣም በትንሽ ጽሁፍ ትንባሆ ለጤና ጎጂ ናት ተብላ አትታይም፣ ማንም አያትም። እንደዛ ነበር የነበረው። ስለዚህ ኮንቬንሽኑ 50% እና ከዛ በላይ ቢሆን ይላል፣ ስዕላዊ መግለጫ ቢኖረው ይላል። እኛ 70%ቱን ስዕላዊ መግለጫ በየጊዜው በተቀመጠለት ጊዜ ገደብ ሮቴት የሚያደርግ በጣም አስደንጋጭ የሆነው ያንን ሰው እያየ እንዳያጨስ የሚያደርግ ስዕላዊ መግለጫ እንዲኖረው ተደርጓል። ከኮንቬንሽኑም በላይ በጣም ጠንከር ያለ አዋጅ ነው። ለምሳሌ ጣዕም ያላቸው የሲጋራ ምርቶች አሉ የሚጣፍጡ፣ እንደሱ አይነት ሙሉ ለሙሉ ነው የታገደው። ሙሉ ለሙሉ ባኔተር ሺሻ ሙሉ ለሙሉ ኢትዮጵያ ውስጥ የታገደ ምርት ነው። የኤሌክትሮኒክ ሲጋሬት የሚባል አዲስ ቴክኖሎጂ የመጣ አለ፣ አሁን ዓለምን እያስቸገረ ያለ። ይሄ ሙሉ ለሙሉ ኢትዮጵያ ውስጥ የታገደ ነው። የዓለም አቀፍ ጤና ድርጅት ፍሬምወርክ ኮንቬንሽን ፎር ቶባኮ ኮንትሮል
ምክር ሀሳብ የሚሰጠው በዚህ ጉዳይ ላይ ልክ እንደሌላው ሕክምና መሳሪያ ቁጥጥር ይደረግበት ነው እንጂ ከልከል አይደለም። እኛ ግን ሙሉ ለሙሉ ክልከላ ነው ያደረግነው። በህገወጥ የሚገባ ካልሆነ በስተቀር ፍቃድ ተሰጥቶት የሚገባ ኤሌክትሮኒክ ሲጋሬት የለም። ሺሻ ሙሉ ለሙሉ የታገደ ነው። ከዚህ ቀደም ከፍትህ አካላት ጋርም ትንሽ እንትን የነበረው የታገደ ምርት አልነበረም። 661 ይሄን አያግድም ነበር። ስለዚህ እነዚህን ሁሉ ስናይ በጣም የወደፊቱን የሚያይ ተራማጅ የሆነ አዋጅ እንደሆነ ያሳያል። ምክንያቱም 70% የኢትዮጵያ ህዝብ ወጣት ነው። ስለዚህ የማጨስ ፍላጎት እንዳይጨምር አቅርቦቱም እንዲቀንስና በሂደት ትንባሆ በዓለም በእርግጥ የተከለከለ ምርት አይደለም፣ ግን የኛ ማህበረሰብ ትንባሆን የሚጠላ ትንባሆ ለምን ይጨስብኛል እኔ እኮ ጭስ አልባ በሆነ አካባቢ ውስጥ የመገልገል መብት አለኝ ብሎ እንዲልና የራሱን ጤና በራሱ እንዲጠብቅ የሚያደርግ አዋጅ ነው። አሁን በቅርቡ በ2024 የግሎባል አደር ቶባኮ ሰርቬ ይሄ በየአመቱ የሚሰራ ጥናት ነው። ጥናት ተደርጓል ኢትዮጵያ ላይ በየቤት ለቤቱ ተኬዶ የተሰራ ጥናት ነው። ብዙ መለኪያዎች አሉት። አንዱ የአደት 15 ዓመትና ከዛ በላይ ያለው የማህበረሰብ ክፍል የማጨስ ምጣኔው ምን ይመስላል የሚል ነው መለኪያው። የመጨረሻው 2024 ከመጠናቱ በፊት የነበረው ጥናት የ2016 እንደ ፈረንጆች አቆጣጠር የተሰራው ጥናት ነው። እዛ ላይ 5% ነበር የማጨስ ምጣኔው፣ አሁን 4.6% ወርዷል። እኛ ምን ጠብቅ የነበረው ወይ ባለበት ይቆማል አለዛ ደግሞ ትንሽ ከፍ ይላል ነበረ። ምክንያቱም ያሳለፍናቸው ጊዜያቶች ለዚህ የሚዳርጉ ናቸው። የዓለምን ትሬንድ ብናይ በኮቪድ ወረርሽኝ ውስጥ ስለነበርን እንደ ሀገር ደግሞ የነበሩ የጸጥታ በየቦታው የነበሩ የጸጥታ ችግሮች ነበሩ። ይሄ ለብዙ ነገሮች ያጋልጣል። ወደ ሰሜናው አካባቢ ስናይ የነበረው ያለመረጋጋት የሰላም ጉዳዮች ለእንደዚህ አይነት ምርቶች መግባትና ጥቅም ላይ የመዋል እንትኑን ምጣኔውን ይጨምረዋል። ይሄ ናቹራሊም በሳይንስም የተረጋገጠ ነው። የኮቪድ ወረርሽኝም ብዙ ሰው ቤቱ ስለሚቀመጥ የነበረ ከዚህ ከሳይኮሎጂካል ችግር ጋር ተያይዞ ሲጋራ የማጨስ ምጣኔ በዓለም ጨምሯል። ኢትዮጵያ ግን በመቀነስ ነው የታየው። ስለዚህ ይሄ በዓለም አቀፍ ጤና ድርጅት በሁሉም ተቀባይነት ባለው መስፈርት ነው የተጠናው። ይሄ በጣም ትልቅ ውጤት ነው። ግን በዚህ ጥናት ውስጥም ደግሞ አንዳንድ ክፍተቶች የታዩ አሉ። ለምሳሌ የመንግስት ተቋማት ከግል ተቋማት ይልቅ የመንግስት ተቋማት ውስጥ ይሄ ህግ እየተከበረ አይደለም። የግል ተቋማት የበለጠ ህጉን እያስፈጸሙ ነው ያሉት። እንደዚህ አይነት አንዳንድ ቦታዎች ላይ ደግሞ በድብቅ የሚሆን በፊት ለፊት መጨስ ሳይኖርባቸው እየተጨሰባቸው ያሉ ቦታዎች አሉ። ስለዚህ ቀጣይ መስራት ያለብንን ነገር ያሳየ ግን በጣም ተስፋ ሰጪ የሆነ በዚህ ዘርፍ ላይ በዚህ በትንባሆ ቁጥጥር ላይ ያለው ውጤት በጣም አበረታች ነው። በቀጣይ መስራት አለብን። አሁን ደግሞ በቅርቡ ከ2 ሳምንት በፊት የኮንፈረንስ ኦፍ ፓርቲስ አጠቃላይ በትንባሆ ቁጥጥር ላይ የኮንፈረንስ ኦፍ ፓርቲስ የሚባል ስብሰባ ነበረ ጄኔቫ ላይ የተካሄደ። እሱ ላይም ኢትዮጵያ የቶባኮ ኢንዱስትሪን ጣልቃ ገብነት ከመከላከል አንጻር ጥሩ ውጤት አመጣለች ተብሎ እውቅና አግኝታለች። የትንባሆ ኢንዱስትሪ አንድ ኢንዱስትሪ ነው ያለው ኢትዮጵያ ውስጥ በግል የተያዘ ኢንዱስትሪ። በተለያየ ጊዜ በዓለም ላይ የትንባሆ ኢንዱስትሪዎች በዚህ ቁጥጥር ስራ ላይ ጣልቃ ይገባሉ። ወይ ህጉ ጠንካራ ሆኖ እንዳይወጣ ወይ ህጉ እንዳይፈጸም በአግባቡ እንዳይፈጸም የሚያደርጓቸው የተለያዩ ጣልቃ ገብነቶች አሉ። ስለዚህ እሱን በአግባቡ መከላከል ችላለች ኢትዮጵያ ተብሎ እውቅና አግኝተናል። የ5 ዓመት ስትራቴጂክ እቅድም አለን። የ5 ዓመት እቅድ ስትራቴጂክ እቅዱን የግማሽ ዓመቱን በቅርቡ ለክተን አይተን ነበረ እና እዛ ላይ ማበረታች ውጤቶች አሉ። ብዙ ባለድርሻ አካላት ናቸው። መልቲ ሴክተራል ጉዳይ ነው ይሄ ጉዳይ። ከብዙ ባለድርሻ አካላት ጋር ስምምነት ሰነድም ተፈራርመን ነው እየሰራን ያለነው። የትንባሆ ቁጥጥር እኛ የክልል ተወጣጣሪ አካላት፣ ሌሎች ፍትህ አካላት፣ ትምህርት ሚኒስቴር፣ ጤና ሚኒስቴር ብዙ አካላት አብረን መስራት ያለብን ነው። ይሄን ናሽናል ኮኦርዲኔሽን ቦዲ ያለው ጥምረት አለን። ይሄ በየጊዜው እየተገናኘ አቅጣጫዎችን እያስቀመጠ በዚህ መንገድ ነው እየተመራ ያለው። 8 ክልሎች እስካሁን ትንባሆ ላይ ህግ አውጥተዋል። ሌሎችም እንደዚሁ ማውጣት አለባቸው ከዚሁ ከ11-12 ጋር የተጣጣመ። ስለዚህ በዚህ ሂደት የምናየው ስራዎች መስራት ያለብን እንደተጠበቀ ሆኖ ግን ውጤቱ አበረታች ነው የሚለው። አንተ እንዳልከው ግን ለምሳሌ ህጉ ላይ
ትንባሆ በነጠላ እንዳይሸጥ አስቀምጧል። ምክንያቱም በነጠላ ሲሸጥ ያቺ የጤና ማስጠንቀቂያዋን ሰው አያያትም። ሁለተኛ ደግሞ ትንባሆን አናፎርደብል ወይም ደግሞ ከባድ ለመግዛት ከባድ ውድ ማድረግ ነው ኢንቴንሽኑ ዋናው አላማው ከአቅርቦት አንፃር። ስለዚህ በፓክ ሲገዛ ውድ ይሆናል፣ ሰው ሲጋራን ማጨስ እያቆመ ይሄዳል ነው። እስካሁን ሙሉ ለሙሉ እሱ አልተተገበረም። በዚህ ላይ በጣም መሰራት አለበት። ትንሽ ከበድ የሚልም ነገር አለው ይሄን ለማስፈጸም፣ ግን አንዱ ያልተሰራው ስራ ይሄ ነው። ሁለተኛው አንተ እንዳልከው 21 ዓመት በታች የሆኑ 21 ዓመት የሆነበት ከዚህ ቀደም 18 ዓመት ነበር። 21 ዓመት አንድ ሰው 18 ዓመት ከሞላው በኋላ ከፍተኛ ትምህርት ተቋም ላይ ከገባ በኋላ እስከ 21 ዓመቱ ማቹር ያደርጋል ወይም የአመለካከት ያስተሳሰብ እድገትም እያመጣ ይሄዳልና የራሱን ሁኔታ በራሱ የመወሰን ጥሩን ነገር የመወሰን ጤናውን የመጠበቅ ሁኔታ በዛ እድሜ ላይ ማቹር እያደረገ ይሄዳል ስለሚል ነው 21 ዓመት ከፍ ያደርግ። እዚህ ላይ በጣም ብዙ ክርክሮች ነበሩ፣ ግን ይሄንን ተሳክቶልን 21 ዓመት አድርገናል። አፈጻጸም ላይ ግን በምንድን ነው የምናረጋግጠው 21 ዓመት መሆኑን? ብዙ ነገሮች አሉ። ይሄን ለመቆጣጠርም በጣም አስቸጋሪ የሚሆንባቸው በተለይ ክልል ተቆጣጣሪ አካላት ጋራ ከአቅምም ከብዙ ነገርም ጋራ የሚያያዙ አሉ። ግን እነዚህ ጉዳዮችን በቀጣይ ልዩ ትኩረት አድርገን መሰራት ያለብን እኛም የክልል ተቆጣጣሪ አካላትም ሌሎች አካላትም በጋራ የምንሰራቸው ስራዎች ናቸውና ከአፈጻጸም አንፃር 100% ሁሉም አንቀጾች ተፈጽመዋል ባንልም ግን በጣም አበረታች ውጤት እንዳለ ግን ያሳያል። ተመልካቾቻችን እየተከታተላችሁ የምትገኙት ሳምንታዊው የጤና ጥበብ ፕሮግራማችንን ነው። ፕሮግራማችን አላበቃም፣ አብራችሁን ቆዩ። ተመልሰናል። ተመልካቾቻችን የተከታተላችሁ የምትገኙት ሳምንታዊ የጤና ጥበብ ፕሮግራማችንን ነው። ከእንግዳችን ጋር ያለንን ቆይታ እንቀጥላለን። በጣም አሪፍ። ከዚህ ጋር በተያያዘ ግን ምናልባት እንግዲህ የቅድም እንዳነሳሽው የትንባሆ ፋብሪካ እንግዲህ አንድ ተቋም ራሱን የቻለ ተቋም ነው ያለው። ተቋም ደግሞ እቅድ ያወጣል። እቅድ ሲያወጣ እንግዲህ አተርፋለሁ ብሎ ነው የሚያስበውና ማህበረሰቡ የሚያነሳውን ጥያቄ ነው ማነሳልሽና እቅድ ያወጣል። ይሄን ያህል በዚህ ዓመት ይሄን ያህል በዚህ ዓመት ይሄን ያህል ያው መቼም ወደ ታች ሳይሆን ወደ ላይ ነው ተቋም የሚያቅደው። ምናልባት ከእናንተ ተቋም እቅድ ጋር የመጋጨት እንትን አይኖረውም ወይ? እሱንስ በምን አይነት ሁኔታ ነው ማኔጅ ለማድረግ የምትጥሩት? እውነት ነው መጋጨት ብቻ ሳይሆን አይስማማም እቅዳችን። አንዳንድ የማህበረሰብ ክፍል በነገራችን ለምን ይላል መሰለሽ ሊያስተውም ከፈለጉ ለምንድን ነው ፋብሪካውን የማይዘጉልን የሚሉ ሰዎች አሉ። ትክክል የሚሉ ሰዎች አሉና እንዴት ታየዋለሽ? በተደጋጋሚ የምንጠየቀው ጥያቄ ነው። እኔም እንደ አንድ ማህበረሰብ በዚህ ቦታ ላይ ባልሆን የምጠየቀው ጥያቄ ነው። የኛና የኢንዱስትሪ እቅድ በተቃርኖ ያለ ምንም ሊስማማ የማይችል ፍጹም መስማማትም የለበት የማይገናኝ ጉዳይ ነው። አንድ ነገር ግን ሞኒተር ማድረግ አለብን፣ እነሱ መከታተል አለብን፣ እንከታተላለን። ለዚህ ነው አንዱ የምንለካው ምን ያህል የእነሱን ጣልቃ ገብነት ትቆጣጠራላችሁ፣ ትከታተላላችሁ፣ ትከላከላላችሁ ነው። በቅድ ደረጃ እውነት ነው ንግድ ውስጥ ያሉ ስለሆኑ የማትረፍ ስራ ነው። ስለዚህ የሚመስለኝ ቅዳቸውን ባላየውም አሁን ምትገምጪ ይኖራል ባላየውም መገምተው ይሄን ያላጫሽ በየአመቱ እንጨምራለን። ስለዚህ ይሄንን አስቤኔ ይሄንን የሚመክት እቅድ ማውጣት አለብኝ። ለዛ ነው ይሄን የመሰለ አዋጅ የሚያወጣ ነው። ለዛ ነው ይሄንን የምንከላከለው። ከአቅርቦትም ከፍላጎትም ሳይድ መስራት ያለብን። በእርግጥ ከገንዘብ ሚኒስቴርም ጋር ሆነን የኤክሳይዝ ታክስ የትንባሆ ታክስ አጠቃላይ እንዲጨምር ተደርጓል። ያው ይሄ በሂደት መጨመር የበለጠ መጨመር ያለበት ጉዳይ ነው፣ ግን በፊት ከነበረው ጨምሯል። ህገወጥ ሲጋራዎችንም የመከላከል ጉዳይ አብሮም በጋራ የሚሰራ ይሄም በጣም የቀነሰበት ሁኔታ ከሌሎች አካላት ጋርም እየሰራን ያለ ስራ ነው። ስለዚህ የእነሱን እቅድ የመከላከል ህጉ እንዳይፈጸም የሚደረገው ትንባሆ ማስታወቂያ ላይ የሚሰሩ ነገሮች ካሉ አጫሽ በተለያየ መንገድ ነው። ያው ትንባሆ ሙሉ ለሙሉ ማስታወቂያ አይፈቀድም። የትንባሆ ሙሉ ለሙሉ ክልከላ የተደረገበት ጉዳይ ነው። በማህበራዊ አስተዋጽኦ አበረክታለሁ በሚል ስምም እነሱ የራሳቸውን የማስተዋወቅ ስራ ሊሰሩ አይፈቀድላቸውም። እኛ ካላወቅን በስተቀር የትኛውም የማህበራዊ አገልግሎት ተሳትፎ ላይ መሳተፍ አይቻልም። ስለዚህ ይሄ ከሚያመጣው ብዙ ችግሮች ስላሉ እነዚህን የመቆጣጠር አቅማችን በድብቅ የሚደረጉ ሂድን የሆኑ ድብቅ የሆኑ ግን ማስታወቂያዎች ይሰራሉ በድብቅ። ለምሳሌ ህገወጥ ሲጋራን
በጋራ እንከላከል በሚል የሚሰሩ ኮንትሮባንድን በጋራ እንከላከል ብሎ የሚመጣ ጥሩ ይመስላል። ግን ከጀርባው ደግሞ ሌሎች ነገር ይሄ ማለት ነው ጣልቃ ገብነት ማለት በፊት ለፊት የሚሰራ ሳይሆን በድብቅ የሚሰራውን ማለት ነው። ስለዚህ ይሄን የመከላከል አቅማችን ምን ይመስላል የሚለውን ነው። ስለዚህ ወጣቱን የማስተማር የማስገንዘብ ስራዎች መስራት ያስፈልጋል። ታክስን መጨመር ያስፈልጋል እና ቅድም ያልኳቸውን ስራዎች በሙሉ መስራት ያስፈልጋል ማለት ነው። ስለዚህ በዛ ደረጃ ብዙ ጊዜ የሚጠየቀው ምን ማለት ነው ትንባሆን ኢንዱስትሪ ፈቅዶ እንደገና ትንባሆን እቆጣጠራለሁ ማለት ይሄ በተለያየ መድረክ ላይ የሚነሳ ነው። አንድ በጣም ከግንዛቤ መግባት ያለበት ትንባሆ በዓለም የተከለከለ ምርት አይደለም። ኮንቬንሽኑ ላይ እንደተቀመጠው ግን ይሄ ኢንዱስትሪ እንዳይስፋፋ ማድረግ ግን ያስፈልጋል። አሁን አንድ ኢንዱስትሪ ነው ያለን፣ ለምሳሌ ላስፋፋ፣ ሌላ ኢንዱስትሪ ልክፈት፣ ሌላ በዚህ ዘርፍ ላይ ልክ ቅድም የመድኃኒት አምራቾችን ማበረታታት፣ ኢምፖርት ሰብስቲቱሽን፣ ከውጭ የሚመጡትን መተካት፣ ምርት መተካት የሚለው ስራ ለዚህ ላይ የትኛውም የኢትዮጵያ የፖሊሲ ዶክመንቶች ላይ የኢንዱስትሪ ፖሊሲው ላይ ምን በለው ሌሎች ፖሊሲዎች ላይም ሌሎች የኢኮኖሚ ዶክመንቶች ላይም ምንም አይነት ላይ የለም። ስለዚህ መንግስት ለዚህ ሙሉ ለሙሉ ኮሚትድ ሆኖ ይሄ ኢንዱስትሪ እንዳይስፋፋ ነው የሚሰራው። ሙሉ ለሙሉ ክልከላ ያልተደረገበት ምርት ስለሆነ ግን ትንባሆ አይመረትም ልንል አንችልም። ግን በተዘዋዋሪ መንገድ የምናደርገው ምንድነው ይሄ ኢንዱስትሪ ከተቻለ አንድ ሆኖ እንዲቀር ካልሆነ ደግሞ በሂደት ወደ ሌሎች ኢንዱስትሪዎች እንዲቀየር ሌሎች ጤናን የሚያስበለጽጉ ሌሎች ምርቶች ወደ አግሮ ፕሮሰሲንግ ወደ ሌሎች ምርቶች እንዲሸጋገር ማድረግ በሂደት ያስፈልጋል። ስለዚህ እንደኛም ምክር ሀሳብ የምንሰጠው እንደ መንግስት ያለው መግባባትና ዳይሬክሽን መስፋፋት የለበትም። በቃ በሂደት እየጠፋ መሄድ ያለበት ኢንዱስትሪ ነው። ይሄንን ስል የትንባሆ ኢንዱስትሪው ደስ ላይለው ይችላል፣ ግን ይሄ ኮንቬንሽን ላይ ተቀመጠምና እኛም ደግሞ ያጫሾችን ቁጥር በመቀነስ ፍላጎትን በመቀነስ ብሎም ዜሮ በማድረግ ይሄ ምርት እንዳይበረታታና በሂደት ሙሉ ለሙሉ እንዲጠፋ የማድረግ ስትራቴጂ ይዘን ነው የምንሰራው። ስለዚህ ይሄ ለአሁን ባለው ሁኔታ እንደው በጣም እንትን ሊመስል ይችላል፣ ማይገባ ለሰው አንደርስታንድ ለማድረግ አስቸጋሪ ሊሆን ይችላል። ግን ያለው አቅጣጫ በዚህ ሂደት ነው ያለውና ይሄ በዓለም የታገደ ነገር ቢሆን ግን ወደፊት ይሆናል ብዬ የማስበው እኔ እንዲህ አይነት ምርቶች በሂደት እየታገዱ እየቀሩ ይሄዳሉ የሚል ስትራቴጂ ነው ያለንና በእኛ በኩል ራሳችንን አጠናክረን ታግለን ይሄንን ሙሉ ለሙሉ የማጥፋት ስራ እንሰራለን ብለን ነው የምናስበው። ሌላው ደግሞ እስቲ ወደ ጸረ ተዋሲያን መድኃኒት መላመድ ችግር ደግሞ እንምጣውን። እንግዲህ በጣም አሳሳቢ የሆነ የጤና ችግር ነውና በሀገራችን የጸረ ተዋሲያን መድኃኒት መላመድን እንግዲህ የሁሉም ባለሙያዎች ማህበረሰብም ሌሎች የባለድርሻ አካላት ሚና በጣም ትልቅ ነው። የሚያመጣውም እንደ ሀገር እንደ ግለሰብም እንደ ተቋምም የሚያመጣው ኢምፓክት በጣም ትልቅ ነውና እንደው ጠቅላላ አድርገሽ ምንድነው ይዞ የሚመጣው እንደው መቆጣጠር ይሄንን ባንችል ሊመጣብን የሚችለው አደጋ ምንድነው የሚለው ነገር ጠቀስ አድርጊልንና በዋናነት ጠቅለል ባለመልኩ የባለድርሻ አካላት ሚና የማህበረሰቡ ምን መሆን አለበት የሚለው ነገር እኔ በጣም ጥሩ እንግዲህ የጸረ ተዋሲያን በጀርሞች መላመድ ጉዳይ የአንቲማይክሮባል ሬዚስታንስ የምንለው የዓለም አቀፍ በጣም ከፍተኛ ችግር ሆኗል። ብዙ የአገር መሪዎችም አጀንዳ የሆነበት ጉዳይ ነው። ትልቁ ጉዳይ እንግዲህ ከእንስሳት ጤና ጋርም ከሰው ጋርም ተያይዞ ይሄ በዋን ሄልዝ አፕሮች መሰራት ያለባቸው ስራዎች አሉ። ይሄ በኢትዮጵያ ደረጃ እንግዲህ ይሄ ጥምረት ተፈጥሮ በእንስሳት ጤናም በሰው ጤናም ከእንስሳት ወደ ሰው የሚሸጋገሩ ነገሮች እና ደግሞ ለእንስሳት ጤና ተብለው ጥቅም ላይ የሚውሉ ጸረ ተዋሲያን መድኃኒቶችም ሄዶ ምግቡ ላይ እንደ ቅሪት ሆነው ስለሚቀሩ ከሰው ጤና ጋር በጣም የተገናኙ ስለሆኑ በጣም ብዙ አካላት በዚህ ተቀናይተው መስራት መቻል አለባቸው። ለኢትዮጵያ ትልቁ አደጋ የሚሆነው እንኳን ለኛ ለአደጉ ሀገራትም ትልቅ አደጋ ነው ብለው የሚያስቡት አንድ መድኃኒት በብዙ ሳይንሳዊ ሂደቶች ውስጥ አልፎ
መድኃኒት ሆኖ ለህብረተሰቡ መቅረብ ከ15 ዓመትና ከዛ በላይ ይፈጃል። እነዚህ ሀገር ይሄ ፈጠራ ከተካሄደ በኋላ ደግሞ በብዙ ነገሮች ይታጠራል። በፓተንት ራይት በሌሎች ነገሮች መድኃኒቶቹን የፈለሰፏቸው ሰዎች ለተወሰነ ጊዜ ጥበቃ ይደረጋል። ከዛ በኋላ ነው ወደ ጄነሪክ እነሱን የመሰሉ መድኃኒቶች በርካሽ ዋጋ ህብረተሰቡ እንዲያገኝ ከዋናው መድኃኒት ጋር ከተፈጠረው ዋናው ፈጠራው ባለቤት ከሆነው ካመረተው መድኃኒት ጋር አብሮ ትክክለኛ መሆኑ ተረጋግጦ ጄነሪክ መድኃኒቶች ምንላቸው መመረት የሚጀምረው ከብዙ አመት በኋላ ነው። እንግዲህ ማሰብ ይቻላል እነዚህን መድኃኒቶች ደግሞ በአግባቡ ተጠቅመን ለታለመለት ዓላማ ተጠቅመን ካላዋልናቸው በስተቀር መድኃኒቶቹን እናጣቸዋለን። ስለዚህ ከስር አዲስ መድኃኒት እየፈጠርንም አይደለም፣ እነዚህ የተፈጠሩትንም መድኃኒቶች ደግሞ እየጠበቅናቸው አይደለም። መጠበቅ ማለት ለምሳሌ አንድ በሽታ ይሄ መድኃኒት ያድነዋል ከተባለ ይሄ መድኃኒት በአግባቡ ይሄ ያለው ሰው ውስጥ የተፈጠረው በሽታ አምጪ ተዋሳያን እነዚህ መድኃኒቶች ናቸው ወይ ሊያድኑት የሚችሉት የሚለው የሴንሲቲቪቲ እና ሌሎች ቴስቶች መጀመሪያ ተሰርተው ከዛ ይሄ መድኃኒት ታዞ ህብረተሰቡ ተጠቅሞ ህብረተሰቡ ሲጠቀመው ደግሞ ለ7 ቀን ከተባለ 7 ቀኑን ጨርሶ ለ10 ቀን ከተባለ ለ10 ቀኑን ጨርሶ ከዛ በኋላ ይሄ ሁሉ ሲደመር ነው እነዚህ መድኃኒቶች በአግባቡ ሊውሉ የሚችሉት። ከዛ ይሄ መድኃኒቱ ደግሞ አላሻለውም ተብሎ ሌላ መድኃኒት ይቀየራል። ከዛ በኋላ ይሄ እነዚህ የበሽታ አምጪ ተዋሲያን ከመድኃኒቱ ጋር ይላመዱና በጣም ከፍተኛ ለሆኑ መድኃኒቶች ሊያስፈልጉ ይችላል። እነዚህ ደግሞ አቅርቦታቸው በጣም የተሳለጠ አይደለም። ስለዚህ በዚህ ሂደት ውስጥ ስናይ ትልቅ አደጋ ውስጥ ነው የምንገባው። በእኛ በኩል መድኃኒቶች የሚቀርቡት እንግዲህ መድኃኒት ቤቶች ላይ ነው። የመድኃኒት ቤቶች አስገዳጅ ደረጃ ከማቹሪቲ ሌቨል 3 ጋር ተያይዞ በአገር አቀፍ ደረጃ ተግባራዊ እንዲደረግ አስገዳጅ ደረጃ ወጥተናል። አንድ ፋርማሲ ላይሰንስ አግኝቶ ፍቃድ አግኝቶ የሚሰራበትን ደረጃ ወጥተናል። ስለዚህ አዲስ አበባ ውስጥም ያለ ሌላም ቦታ ላይ ያለ ፋርማሲ በኩል ስታንዳርድ ፋርማሲዎች እንዲከፈቱ ከዛ ደግሞ የፋርማሲ ፕራክቲሱ መድኃኒት ለህብረተሰቡ ሲቀርብ እንዴት ሆኖ መቅረብ በፕሪስክሪፕሽን መቅረብ ያለባቸው በመድኃኒት ማዘዣ መቅረብ ያለባቸው በመድኃኒት ማዘዣ ያለ መድኃኒት ማዘዣ ማቅረብ ያለባቸው ነው ያለ መድኃኒት ማዘዣ እነዚህ ሊስትም ተዘጋጅቷል። ስለዚህ በፕሪስክሪፕሽን በመድኃኒት ማዘዣ መቅረብ ያለባቸው መሸጥ ያለባቸው ሊስት ተዘጋጅቷል። ኦቨር ዘ ካውንተር የምንለው ደግሞ ያለ ሐኪም ማዘዣ የሚሸጡትም ተለይተዋል። ስለዚህ ይሄን ተግባራዊ ማድረግ አለበት። ይሄ ከባለሙያ ስነ ምግባር ጋርም መገናኘት አለበት። መድኃኒቶች ሲታዘዙ ፖሊ ፋርማሲ የሚባላል። አንድ ፕሪስክሪፕሽን ላይ ብዙ አይነት መድኃኒቶች ይታዘዛሉ፣ አንዱ ከአንዱ ጋር የሚጣረስ እነዚህ ነገሮች ሁሉ መስተካከል መቻል አለባቸው። በእርግጥ የአንቲማይክሮቢያል ሬዚስታንስ ብዙ ሌሎች ጉዳዮች አሉት። ከኢንፌክሽን ፕሪቬንሽን ጋር ጤና ተቋማት ጋር ተያይዞ ያሉ ጉዳዮች አሉ። እነዚህ ሁሉ ነገሮች ግንዛቤ መፍጠርን፣ የመድኃኒት አግባቢ አጠቃቀምን ቅድም ካልኩት ከዚህ ከሴንሲቲቪቲ ስራ ጋር ተያይዞ ያሉትን ሬዚስታንስን በየጊዜው እየለኩ መሄድ ጋር ተያይዞ ያሉትን ነገሮች በሙሉ አጣምረን ስናይ እነዚህ ስራዎች መሰራት አለባቸው። በዋነኝነት ግን እኔ እዚህ መልእክት ማስተላለፍ የምፈልገው በመድኃኒት ማዘዣ ብቻ መሸጥ ያለባቸውን ነገሮች ያለ መድኃኒት ማዘዣ መሸጥ ወይም ለህብረተሰቡ እንዲቀርብ ማድረግ፣ ከዛ በኋላ ደግሞ ተገቢውን የሆነ መረጃ ሳይሰጥ መድኃኒት ዝም ብሎ ለተገልጋዩ እንዲቀርብ ማድረግ፣ መድኃኒት ሲታዘዝም ካሳዘዙ ጀምሮ በትክክለኛው መንገድ እንዲሆን ተደርጎ ባለሙያዎችም በቃለ መሀል ላይ ገቡበትን የሙያ ስነ ምግባር ተከትለው ከተሰራ እነዚህ ሁሉ ሌሎች ነገሮች ሁሉ ተደምረው ይሄ ይቀንሳል ብዬ አስባለሁ። ዋናው ግን ይሄ ጉዳይ ትልቅ አጀንዳ እንደሆነ ታውቆ ነገ የምናክማባቸው መድኃኒቶች የማጣት ደረጃ ላይ የምንደርስ ይሆናልና ብዙ ደግሞ በዚህ ውስጥ ተላላፊ የሆኑ በሽታዎች ስለሆኑ በዚህ ደረጃ ችግር እንዳይፈጠር ለዚህ ሁሉም ሰው ትልቅ አጀንዳ አድርጎ ይዞ መስራት አለበት። በጣም ጥሩ። እንግዲህ የሚመለከተው አካሎች እንግዲህ መልእክቱ ይደርሳቸዋል ብዬ ተስፋ አድርጋለሁ። እንደ ወደ ግላዊ ህይወትሽ ልምጣና ጤናው ዘርፍ ላይ እንግዲህ በጣም ረጅም ጊዜ ቆይተሻል እዚህ ዘርፍ ላይ ለዛውም በውጤታማነት በጣም በርካታ ጥሩ ውጤቶችንም እኛም እያየን ነው ያለነውና ምናልባት
ብዙ ሰዎች ጥያቄ ያነሳሉ። ሴትነትና አመራርነት ለዛም ደግሞ በውጤታማነት መቆየት በጣም የሚያስቸግራቸው ሰዎች አሉ። አንዳንዴ አመራርነት ሲበዛ በተለይ ሴት ሲሆኑ ግላዊ ህይወት ላይ መግባት እድል አለው፣ በጣም ግላዊ ህይወትን ያስተጓጉላል የሚሉ ሰዎች አሉ። ምን አሳባለሽ? በጣም አመሰግናለሁ ይህ ጥያቄ ስለጠየቅኝ። ብዙ ሰው ይጠይቅሻል ብዬ ተስፋ አደርጋለሁ። አዎ ያ አመራርነት መስዋዕትነትን ይጠይቃል። እውነት ነው። ሁሉ ነገር አልጋ ባልጋ አይደለም። ሴትም ሆነ ወንድ ለሁሉም የጋራ የሚሆነው ዋጋ መክፈል ያስፈልጋል። ከሌላው ሰው ሁሉ ይልቅ መሪ ስትሆን አንደኛ ምሳሌ መሆን አለብን። በስነ ምግባርም በሰዓት አጠቃቀምም በሁሉ ነገር በምትናገራቸው ነገሮች የምትናገረው ነገር መሆን አለብህ እና ዋናው ጉዳይ ተከታይ ማፍራት ነው። ራዕይ መቅረጽ ነው፣ ስትራቴጂ መቅረጽ ነው። ከዛ እዚህ ላይ ደግሞ ሰው ሰብሰብ ብሎ ይሄን ራዕይ ተጋርቶ እንዲተገብረው ማድረግ ነው። ትልቁ ፈተናና ትልቁ ሰው ስለሆነ የምንመራው ሰውን መምራት ደግሞ የተለያየ ባህሪ ያለው ሰው ከኔ ጀምሮ ስለሚኖር ያንን እንዴት ሰውን ማኔጅ ማድረግ ነው ትልቁ ነገር። እኔ በአመራር ሂደቴ ውስጥ የተማርኩት ትዕግስትን፣ የሰውን ባህሪ መረዳት፣ አንዳንዴ ከአቅም በላይ ሲሆን ፈተናዎች አሉ። ብዙ የሚያናድዱ ነገሮች፣ ብዙ ኢሞሽናል የሚያደርጉ ነገሮች፣ በጣም ብዙ ነገሮች አሉ። በጣም ብዙ ጥበብ ያስፈልገዋል። ዛሬ ያው ፕሮግራሙም ጤና ጥበብ ስለሆነ አመራርነት ጥበብ ይፈልጋል። ይሄ ጥበብ ተሰጥቶ ስትሰራው ነው የምታውቀው። እኔም የተረዳሁት የሚሰማኝ የሆነ ሰው ለአመራርነት ተብሎ ተወልዶ አይሰራም። እየሰራ ነው የምትሰራው። አመራር የሚሰራው በሂደት ነው፣ እየተማርከው እየኖርከው የምትሄደው እና በእርግጥ ለዚህ ራስን ማዘጋጀት፣ ማንበብ፣ በእውቀት መምራት ያስፈልጋል። የምትሰራውን ስራ ማወቅ ያስፈልጋል ለመምራት። እውነት ለመናገር አንዳንዴ ያው ማይክሮ ማኔጅ እንዳታረግም ባላንስ ማድረግ ያስፈልጋል። ነገር ግን ደግሞ ነገሮችን በጥልቀት ማወቅም ደግሞ በጣም ትልቅ ጥቅም አለው። ለመምራት በጣም ትልቅ ያግዛል እና በአጠቃላይ ጥበብ ያስፈልገዋል። መስዋዕትነት ይጠይቃል፣ መሰጠትን ይጠይቃል። ሴት ስትሆን ደግሞ ቅድም እንዳልከው ከብዙ ነገሮች ጋር ይያያዛል። በመጀመሪያ ደረጃ ብዙ ለውጦች አሉ። እንደው ነገሩን እንትን ማድረግ አይደለም፣ ግን ትችለዋለች ወይ ተብሎ የሚጠየቀው ሴት ስትሆን ሪሊ ትችለዋለች ወይ? ከዛ ደግሞ ስለመቻልህ ስለ አቅምህ ብዙ ፈተና የሚያጋጥምና ብዙ ጥያቄ የምትጠየቀው ሴት ስትሆን ነው። ይሄንን በሂደት አይቻለሁ። ግን እኔ ሴት ስለሆንኩ ነው እንደዚህ የተባሆንኩት እንደዚህ ምን ማለት አልፈልግም። ራሴን በምሰራው እና በውጤቴ ነው ማሳየት የምፈልገው። በቃ ሁሉም ሰው እኩል ነው ለኔ። ከወንዶች እኩል መወዳደር አለብኝ። ብቃቴን ማሳየት አለብኝ። ያላወቅኩትን ደግሞ ከማንኛውም ሰው ለመማር ዝግጁ መሆን አለብኝ። ከዛ ውጪ ግን በውጤቴ ነው የማሳይ። ስለዚህ ከዚህ በኋላ ሴት ስለሆነች ብሎ የሚል ይኖራል ብዬ አላስብም። እኔ በአጠቃላይ ግን የምመክረው ያ ወርክ ላይፍ ባላንስ ያስፈልጋል። እሱ ላይ ከኔ የበለጠ በጣም ብዙ ሊያስተምሩ የሚችሉ ብዙ ሰዎች ይኖራሉ። እኔም የሚያጋጥመኝ አንደኛ በአመራር ምርጫ ላይ እንግዲህ ትልቁ አሁን ትልቅ ዲፓርቸር ነው ብዬ ነው የማስበው። የሚኒስትሮች ምክር ቤት ካቢኔ ትልቁን ለውጥ ያመጣው 50% ሴቶች ሲሆኑ ነው። ይሄ በቃ ትልቅ አይን ነው የከፈተው፣ ትልቅ ነገር ነው የከፈተው። ከዛ ወደ ታች ሲወርድ ግን በደንብ መታየት ያለበት እስከ መጨረሻው የአስተዳደር እርከን ድረስ በደንብ መታየት መቻል ይኖርበታል። እኔ ሴቶች የመሯቸው ተቋማት እኔ በጣም ትልቅ ውጤት አምጥቻለሁ እያልኩ አይደለም፣ ግን ሌሎች ከኔ በላይ በጣም ብዙ ውጤት ያመጡ አሉ፣ ብዙ አሉ። እኔም ማቃቸው ቢፈተሹም ብዙ እና አሁን እንደውም እያረጋገጥን ያለ ነው የሚመስለኝ ሴቶች ወደ አመራርነት ቢመጡ የበለጠ ውጤት ያመጣሉ የሚለው ነገር በጣም እየተረጋገጠ ይመስለኛል።
ስለዚህ ሴቶችን እኔ የማበረታታው ማህበረሰብ ውስጥ በጣም ብዙ እኔ በጣም እድለኛ ነኝ። ቤተሰቦቼ የጤና ባለሙያዎች ናቸው፣ የተማሩ ናቸው። እኔ በሴትነቴ የተለየ ችግር ያጋጠመኝ የለም። በእድገት ጊዜ ራሳቸውን ጎርቶ በጣም ጥሩ ትምህርት ቤት ያስተማሩኝ። ከዛ በኋላም ትምህርቴ ላይ እንዳተኩር በጣም ብዙ ጥረት አድርገዋል። በጣም በተመቻቸ ሁኔታ ካደጉ ደሞዝተኞች ቢሆኑም ግን ለትምህርት ትልቅ ዋጋ ሰጥተው ለኔ ምቹ ነገር ፈጥረው ያደኩ ሰው ነኝ እና የኔ የተለየ አስተማሪ ነገር የሚኖር ከኔ የበለጠ በጣም እኔ ኦልሞስት ምንም ከሌሎች ጋር ሲነጻጸር ምንም ችግር ውስጥ ያለፍኩ ሰው አይደለሁም። ሌሎች ግን አሉ በጣም በብዙ ፈተና ውስጥ አልፈው ትልቅ ቦታ የደረሱ ሰዎች። ስለዚህ እነሱን እያየን አንዳንዴ በአመራርነት ምርጫ ላይ ሴቶች ወደ ኋላ ይላሉ። በጣም ብዙ ፈተና አለ። እኔ በዚህ አመራር ሂደት ውስጥ የቁጥጥር ስራ መምራት ቀላል አይደለም። ብዙ ኢንተረስት ያለበት ነው፣ ብዙ ፍላጎት ያለበት ነው። የውስጥም የውጭም ከባድ ነው። ዘርፉ ራሱ ለብዙ ነገር የተጋለጠ ነው። ይሄን ዘርፍ መምራት ብዙ ተጽዕኖ አለው። ቅድም ስለ አንድ ሚዲያ ብዙ ሰው የሚያቅሽ በዛ ነው ብለህ ስታነሳ ነበር። ስለሱ ብናወራ ብዙ ነገሮች አሉ። ከሱ ሌሎች ብዙ ነገሮች የሚያጋጥም አለ። ብዙ ኢንተረስቶች አሉ። አንዳንዴ በቃ ለምንድን ነው ብተውስ ብለህ የምትለባቸው ጊዜያቶች አሉ። ተስፋ ልትቆን ግን በጣም ሬዚሊየንት መሆን ጠንካራ መሆን በጣም ያስፈልጋል እና አንዳንዴ ኤክስፔክቴሽናችንንም በጣም እንደ ሁሉ ነገር አልጋ ባልጋ ይሆንልናል ብለን ማሰብ የለብንም። ለዚህ ሳይኮሎጂካሊ መዘጋጀት አለ። መሪ ስትሆን ብዙ ነገር ያጋጥማል። ቻይም ሆነ ሆደ ሰፊ መሆን መቻል አለብህ። ስለዚህ እነዚህ ነገሮች ሁሉ ማዳበር ያስፈልጋል። ነገር ግን ብዙ ጊዜ ሴቶች ወደ አመራርነት ለመምጣት ወደ ኋላ ይላሉ። ይሄ ደግሞ ትክክል አይደለም። እኛም በውስጥ ሂደታችን ብዙ የሚያጋጥመን ነገር አለ። አንዳንዴ ወንዶች ናቸው የሚመረጡት ለአመራርነት። ስለዚህ ሴቶች ውጤት ያመጣሉ። ከታገዙ እገዛ ያስፈልገዋል፣ መደጋገፍ ያስፈልገዋል። ከስር ያሉ አካላት እኔ ውጤታማ የሆንኩት ማቹሪቲ ሌቭል 3 ያገኘሁት እኔ በተለየ ኮሚትድ ስለሆንኩ እኔ በጣም ብቻዬን ስለሰራ አይደለም። አይሆንም እንደዛ። ከስር ያሉት አብረውኝ የሚሰሩት ከስር ያሉት ብቻ ሳይሆን አብረውኝ ወደ ጎን ያለነው አመራሮች አብረን በጋራ ስለምንሰራ ተከባብረን ተደጋግፈን ስለምንሰራ ነው ይሄ ነው ውጤት ያመጣው። ስለዚህ ሰው ወደ አመራርነት ሲመጣ መደገፍ ማገዝ ያስፈልጋል። ከዛ ደግሞ ሴቶችም ወደ ኋላ ሳይሉ ራሳቸውን ወደ አመራርነት እንዲመጡ ማበረታታት ያስፈልጋል። እኛ ደግሞ በዚህ ውስጥ ያለፍነውም ሰዎች በማስተማር በማገዝ ኮች በማድረግ ሜንተር በማድረግ በጣም ማገዝ መቻል አለብን። ስለዚህ በአጠቃላይ ብዙ ፈተናዎች ይኖሩታል፣ ግን ፈተናው የማይታለፍ ፈተና የለም። ስለዚህ ብዙ ሴቶችን ወደ አመራርነት እንዲመጡ አበረታታለሁ። እንግዲህ ያው መልእክቱ ይድረሳቸው ብለን እናስባለን። በጣም በርካታ ጉዳዮችን ያነሳ ነው። በጣም ደስ የሚሉ ጉዳዮችን አንስተናል። የሚያስተምሩ ጉዳዮችንም እንዲሁ አንስተናል። ግልጽ መሆን ያለባቸው ጉዳዮችንም በተመሳሳይ ለህብረተሰቡ ግልጽ አድርገናል። ሰዓታችን ይገድበናልና ለ2 ሳምንታት እንግዲህ ሲተላለፍ የነበረው ካንቺ ጋር የነበረን ቆይታ በዚሁ ያበቃል። እኛም እንግዲህ እዚህ ስቱዲዮ መተሽ እንዲህ አይነት ቆይታ እንድናደርግ ስለፈቀድሽ በተመልካቾቻችን ስም በድጋሚ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ።